አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ብታዳምጡ ደስ ይለኛል። መብቴ ነው። እኔ ዲጄሊ አዎ እደግመዋለሁ። የኔ ራሴ ነው። አላገባም። መብቴ ነው። የማግባትና ለማግባት እንትኔ የኔ ነው። የትኛውም ህዝብ የዓለም ህዝብ አያገባውም። በእኔ በማግባት ባለማግባት ማንንም የማንንም እንጀራ ይዘጋም። የኔ ማግባት አለ የማንንም ጦርነት አያስነሳም። የኔ ማግባት ማንንም አያሰናክልም። በየትኛው ሁኔታና ቦታ ብትሄድ እኔ ነው የምጠየቅ። ይሄ የፐርሰናል ጉዳይ ነው። እንደውም ውጭ ሀገር this is personal ብለው ይውጡት አይመልሱም። ያለ መመለስ መብት አላቸው። ካለ ቦታ ነው ላንተ አይነገርም። ጸጉር ብለን እንጀምር። እንግዲህ ምን አገባችሁ ብላለች። ዘፈን ያወጣችሁ ለድንጋይ ላፈሩ አይደለም። እየተቀረጸች የምትለቃቸው ሚዲያ ፊት ካሜራ ፊት የመጣቸው ለኤሊያን ለሰይጣን ለአጋንንቶች አይደለም፣ ለሰዎች ነው። እነሱማ ውስጥ ነው ያሉት። ለዛፍ ቅጠሉ ወይም ደግሞ ለሰማይ ለምድሩ አይደለም፣ ለሰው ነው። እና በተደጋጋሚ አንዳንድ ጎበዝ ዩቲዩበሮች የሚናገሩት ነገር አለ። ዘፋኞች ኮንሰርት የሚያዘጋጁ አልበም የሚያወጡ ለራሳቸው ነው። ሚዲያም ላይ ኢንተርቪው የሚደረጉ የ5 ደቂቃ ዘፈን የሚያወጡ ለራሳቸው ቢዝነስ ነው፣ ለእናንተ አስበውላችሁ አይደለም። ለዚህ ነው መጨረሻ ላይ ይክዷችኋል። ምን አገባህ ትባላለህ። ዘፈን አውጥታ እያለች ትዘፍናለች። ክሊፑን ታየዋለህ፣ ብዙ ወጪ ተደርጎበት እየሰደብካትም ታየዋለህ። ቪው ይጨምርላታል፣ ሰብስክራይብም ታረጋታለህ፣ ቪው ይጨምራል። ግን ምን አገባህ እየተባልክ እየተሰደብክ ነው ያለኸው። ስለዚህ እንደዚህ አይነት ሰዎችን አካውንት ካላቸው ከአካውንታቸው በመውጣት ባለማየት ቦታ ባለመስጠት፣ ግን ከዚህ ማንነታቸው በመማማር ነገሩ ማለፍ ይቻላል። ሴቨን በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ተባረኩ። በወጣ የተካብያለሁ። እህታችን እሷ ሴት ነች። እንግዲህ ሴት እንደሆነች ስለምናውቅ ነው። ሌላ ነገር ውስጥ አልገባም። ነገ ንስሐ እንድትገባልኝ ስለምፈልግ እኔ እሷን ምንም መቃወም አልፈልግም። ማንነቷ ላይ መረማመድ አልፈልግም። ግን ስለ መንፈሱ ነው የማወራው፣ ስለ ጸባይዋ ነው የማወራው እንጂ ስብናዋ ሴት ነች። ፎቶዎቹን ተመልከቱ። ከስር ያሉትን ፎቶዎች፣ ሶስቱንም ፎቶዎች ሰማያዊ የለበሰችበት እጇ ከስር ያደረገችው ወንዶች ዳምፕል የሚገፉ ሰዎች እንደሚያደርጉት ስታይሏ የወንዶች ጸጉር ስታይሏ የወንዶች ያውም ኢትዮጵያ ውስጥ የሌለ ውጭ ሀገር ራሱ ሆኖ እንኳን በጣም ፋራ የሚባሉ ራፐሮች የሚያደርጉት ስታይል ነው። ሁለተኛ መሀል ላይ ያለውን ተመልከቱት። ይሄም የወንድ ነው። ምንም የሴት ባህሪ አይታይበትም። ሶስተኛው ደግሞ ታቱ ያለበትን ደግሞ ይሁት እንደ ነመስቲ እንደዚህ እንደ ህንድ እንደዚህ ብላ እንደምታረገው ማለት ነው። ሙሉ በሙሉ ከላይም ያለችዋን ተመልከቱት። አለባበሷ ሴት የሚባለው የለበትም፣ ግን ሴት ናት። አሁን ጾታ የመቀየር እድል ቢሰጣትና ወጪውን እንችልሻለን የምትባል ጾታ ትቀይራለች ወይስ አትቀይርም? እስቲ አስተያየት ስጡ። ምናልባት አልቀይርም ምናምን ብላ ደግሞ ተነስታ እንደፈለገች ልትሆን ትችላለች። እሷ የሆነ ቪዲዮ ልትሰራ ትችላለች። ግን ስለመንፈሱ እናንተ ስለምታውቁ ነው። ስለ አይነ ጥላ በደንብ ያስተማርኩትን የጻፍኩትን መጽሐፍ አይነ ጥላ ምን እንደሆነ በመጽሐፍ በደንብ አድርጌ ተናግሬያለሁና እቺ ልጅ እድሜዋ ከ35 እስከ 40 ነው እንበል። ምናልባት ከዛ በላይም ሊሆን ይችላል። የምታውቋት ካላችሁ እድሜዋን ጻፉልን። ምናልባት ኢትዮጵያዊ ባትሆን ጾታዋን ትቀይራለች። አዎ ጥሩ ነው። ይሄ ግን ውስጥ ያለውን አይነ ጥላ ሲናወራበት የትኛው አይነት አይነ ጥላ እንደሆነ አይነ ጥላ ብቻውን አለ፣ ዛር አይነ ጥላ አለ፣ ቡዳ አይነ ጥላ አለ። አያችሁ፣ እነዚህ ሶስቱ ከፋፈልኳቸው እንጂ ባህሪውን ነው እንጂ አንድ ያው ሰይጣን ነው። ዋናው አይነ ጥላ የሚባለው ዞሮ ዞሮ ሰውን ወደ እግዚአብሔር እንዳይጠጉና ዓለማዊ ሆኖ እንዲኖር የሚያደርግ ነው። ይሄ አይነ ጥላ የሚባለው መንፈስ ግን ዛር ሲሆን አብሮ ከእናት ማህፀን የተወለደ ሲሆን ሙሉ በሙሉ ህይወታችንን ይቆጣጠረውና ምቾት እንዲሰማን ያደርጋል። የምንበላው አናጣም፣ የምንጠጣው አናጣም፣ የምንለብሰው አናጣም፣ የምናወራው አናጣም። ግን አንድ ነገር እናጣለን። እሱም እግዚአብሔርን ወይም ደግሞ መንፈሳዊ ህይወት ወይም እርካታ የሚባለው እናጣለን። ጥግ እናጣለን። የህይወትን ጥግ እናጣለን። ሰላም የለንም። ሁል ጊዜ የሚያስጠላ ማንነት ውስጥ ነው ያለው። ሁል ጊዜ አስመሳይነት ነው የሚሆነው።
ዛር አይነ ጥላ ሲሆን ለምን እድላችንን የሚወስነው እሱ ነው። ከልጅነት ጀምሮ እርግጠኛ ነኝ የተወለደችበትን ወር ኮከብ ላይ ገብታ ብታየው ይሄንን ማንነቷን ነው የሚጽፈው። ምናልባት ልደት ቀሏን የምታውቁ ሰዎች ካላችሁ ማየት ይቻላል። ለምንድን ነው ይሄን የተናገርኩት? እኔ በኮከብ አላምንም፣ ስለ ኮከብ አላምንም። ግን የተወለደችበትን ወር እንድናገር ያስገደደኝ ምንድነው ዛር የሚባለው አይነ ጥላ ከማህፀን ጀምሮ ስትወጣ የተወለደችው ለምሳሌ ግንቦት ከሆነ ግንቦት ወር ላይ የተወለዱ ሰዎች ምን አይነት ባህሪ መያዝ እንዳለባቸው በአውደ ነገሥት ላይ በኮከብ ቆጠራ ላይ ተጽፏል። ወይም ዞዲያክ የሰዎች ህይወት ላይ ግን ትክክል አይደለም። እግዚአብሔር እንደዚህ አድርጎ እንድንኖር አልፈቀደም። ግን ዛሩ ነው እንደዛ እንድንኖር የሚያደርገው የሰይጣን ህገ መንግስት ስለሆነ። በማርቆስ ወንጌል ላይ ምን አለ? ጌታን ምን አሉት? አንተ አጋንንትን የምታወጣ በአጋንንት አለቃ ነው ሲሉት ሰይጣንን አያስወጣውም። ሰይጣን ሰይጣንን የሚያስወጣው ከሆነ መንግስቱ አይጸናለትም ማለት። ስለዚህ ሰይጣን መንግስት ካለው በዚህ ምድር ላይ ህገ መንግስት አለው ማለት ነው። ደግሞ አምላክ ተብሏል ሰይጣን በዚህ ምድር ላይ መጽሐፍ ቅዱስ ይናገራል። የዚህ ዓለም አምላክ ይለዋል። መንግስት ካለው በዚህ ምድር ላይ ህገ መንግስትም አለው። ህገ መንግስቱ ደግሞ ዞዲያክ ነው ወይም ደግሞ አውደ ነገሥት ወይም የጥንቆላ መጽሐፍቶች ስፔል ናቸው፣ ድግምቶች ናቸው። ስለዚህ በኮከብ ውስጥ የተጻፉ የተወለዱ በዛ ወር ውስጥ የተወለዱ ሰዎች ታሪካቸው ተመዝግቧል ማለት ነው። እቺ ልጅ በዛ በተጻፈው ውስጥ ህይወቷ ቁጭ ብሎ እንዲህ እንድትሆን ያደረጋት ማን ነው? አስተዳደግ አይደለም። ምን አለ? ውስጥ የተቀመጠው መንፈስ ነው። ውስጥ የተቀመጠው መንፈስ ነው። ዛር አይነ ጥላ ሌላው በጣም ከባድ የሚያደርገው ምንድነው? ከቤተሰብ ባዕድ አምልኮ አብሮ የመጣ መንፈስ ነው። ምናምን ኮተት ያመልካሉ፣ ቡና ያፈላሉ፣ ጠንቋይ ይሄዳሉ፣ ጫሳ መረቻ ምናምን ያመልካሉ። አንዱ። ሁለተኛ ደግሞ አባቷ የእሷ አባት ባይሆንም ይሄ መንፈሱ እንግዲህ እንደዚህ የሚያደርገው የእሷ አባት እናቷን ያገባበት መንገድ የተጋቡበት መንገድ መስተፋቅር ያለበት ከሆነ አባት እናትን ሲያገባ በመስተፋቅር ከሆነ ብዙ ጊዜ የበላይነት ስሜት ይሰማል። ሴትየዋ ላይ የሚቀጠቅጣትና የሚደበድባት መንፈስ ይቀመጣል። ለምን? ሰውየው መስተፋቅር ያደረገባት እንድትወደው ነው። አላገባህም ስላለችው፣ አልፈልግህም ስላለችው ወይም ደግሞ ቤተሰብ አንሰጥም ስላሉት ነው አይደል መስተፋቅር የሚያደርገው። ከመሬት ተነስቶ መስተፋቅር አያደርግም። አንድ ሰው እሺ ካለችው ለምን መስተፋቅር ያደርጋል? እወድሻለሁ ሲላት እሺ ካለችው መስተፋቅር አያደርግም። እምቢ ሲባል አይሆንም ሲባል ኧረ ነው እንዴልና ሄዱ ይገደግደዋል ይሄን ሰይጣን። ከዛ ይሄድና በግድ የኔ ፍቅር የኔ ውድ ብላ መታ እየቀጠቀጣትም እየደበደባትም ቢሆን ያንን መንፈስ ትዋረሰዋለች። ሴቷ ደግሞ መስተፋቅር ባሏ ላይ አድርጋ ከሆነ ያገባችው ባል ተጽዕኖ ይፈጠርበታል። ብትሰድበው፣ ብትተፋበት፣ በዘመዱ ፊት፣ በቤተሰቡ ፊት፣ በቤተሰቧም ፊት ብትሰድበው፣ በሰው ፊት ብታዋርደውም እንኳን ከእሷ ስራ አይጠፋም። ለምን? ያገባችው በመስተፋቅር ነው። የእሷ ባሪያ ተገዥ ሆኖ የሚኖረው ይሄ መንፈስ ማን ነው? መስተፋቅሩ እሷ ላይ ያለው መስተፋቅር መንፈስ ወንድ መንፈስ ነው። ያ ወንድ መንፈስ ደግሞ ልጆች ሲወለዱ ልክ እንደዛው አይነት ባህሪ ይኖሯቸው ነው የሚወለዱት። ልክ አሁን እሷ ውስጥ ያለው መንፈስ አንዱ ሊሆን ይችላል የማስበው ይሄ ነው። ሌላው ቡዳ አይነ ጥላ የሚባለው ነው። ቡዳ አይነ ጥላ ማለት ትዳርም አትይዝም፣ ወንዶቹም ቀርበዋት ከእሷ ጋር የፍቅር ጊዜ ሊያሳልፉም አይፈልጉም። ለምን? ስታይሏን ተመልከቱት፣ ይፈራል። ወንድ ልጅ ብዙ ጊዜ ጨዋ ሴት ይወዳል፣ ትትና ያላትን ሴት ይወዳል። በቃ እንዴት ነው የሚባለው አለ አይደል? ደስ የሚል ሴት ይወዳል። ሴት የሆነች ባል አሁን ሚስት ሲያገባ እንድትሆንለት የሚፈልገው ትክክለኛ ሴት ነው። እንድታከብረው፣ እሺ ብላ እንድትታዘዘው ይፈልጋል። ይሄ ማለት ግን የበታችነት ስሜት አይደለም። እንዲያውም በጣም ጎበዝ እና ብልጥ ከሆነች በዚህ ማንነት በተሰጣት ስልጣን ውስጥ ባሏን መግዛት መቆጣጠር ትችላለች። እግዚአብሔር ስለሆነ እሷ ላይ የሚሆነው መልካም ሚስት ለባሏ ዘውድ ነች ነው የሚለው። ዘውድ የሚቀመጠው ከጭንቅላት በላይ ነው። መልካም ከሆነች አንዲት ሴት ከባሏ በላይ መሆን ትችላለች። ይሄን ታውቃላችሁ? በጣም ጎበዝና ብልጥ ከሆነች። እንደዚህ ስለሆነች አይደለም ከሴት በላይ የምትሆነው። ወይም ወንድን ለማሸነፍ ከወንድ እኩል ነኝ ለማለት እንደዚህ መሆን አይጠበቅባትም። ይሄ አስተሳሰብ የበታችነት ስሜት ነው። የበታችነት ስሜት ነው። ወንድን ለመሆን ጥረት ማድረግ ማለት ወንድ ነው ጀግና፣ ሴት ጀግና አለች ብሎ ማሰብ ነው። የሴት ጀግንነት በተፈጥሮዋ ሌላ ነው። ስለዚህ ውስጥ ያለው መንፈስ ቡዳ አይነ ጥላ ከሆነ አይፈቅድላትም እንድታገባም። አላገባም አይደለች? ምን አገባችሁ? አላገባም ያለችው አይፈቅድላትም እንድታገባ። እሷ ግን የራሷ ስሜት ይመስላታል። አስተውሉ በደንብ። አይፈቅድላትም ብቻ አይደለም፣ በቃ ልሞክር ብላ ስታስብ እንኳን ምስቅልቅል ነው የሚያደርግባት።
አንዱ። ሌላው ቡዳ አይነ ጥላ ከተወለደች በኋላ ስለሆነ በልጅነት የሚበላው በሰፈር ውስጥ የሆነ ጎረቤት የሆነች ሴት የሆነ ወንድ በቡዳ በልቷት ከሆነ ማለት ነው እንግዲህ ትክክለኛ ጸጉር ያላት ምናምን ብትሆን ቆንጆ ሴት ነች ማለት እንደ ሴት እንደ ወንድ ባትሆን ኖሮ ሻሽ የምታረግ አስቧት እስቲ ልጅ በሻሽ ውስጥ ይዋት እስቲ ባይነ ህሊናችሁ መልኳን እንደዚህ ወትና የሆነ ደስ የሚል ጆሮ ጌጥ አድርጋ አይሆንም እንጂ አንዴ ፊቷን በዚህ ስለለመድኩት አይመጣልኝም። እና ታኮ ጫማ አድርጋ ምናምን እንደዚህ የሚያምር አበሻ ቀሚስ ለብሳ በእርግጥ ታይታለች አሉ እንደዛ። እና አይፈቅድላትም ረጅም ጊዜ እንደዛ ነውና ወንዱ መንፈስ በእሷ ውስጥ ስላለ ወንድ አይፈልግም። እሷ ውስጥ ወንድ መንፈስ አለ። ወንድ አይነ ጥላ አግብቷታል። አግብቶ የሚኖር ከሆነ ሌሊት መጥቶ በእንቅልፍ ላይ ቢገናኛታል ወሲብ ሊፈጽም ይችላል። ያ ደግሞ ወንድ መንፈስ መሆኑ ምልክቱ ማሳያ ነው። በሴትም በወንድም ሊመሰል ይችላል ሊመጣ ይችላል። ዞሮ ዞሮ ወንድ መንፈስ ነው። ግን ወሲብ የሚያስፈጽማቸው ከሆነ ወንድ አይፈልጉም። ማስተርቤሽን ማለት ነው ዘርን ማፍሰስ ጉዳይ ግብረ አውናን ማለት ነው። ግብረ አውናን ይሉታል በግዕዝ። እና ወንድ ስለሆነ ብቻዋን እንድትረካ ስለሚያደርጋት ብቻዋን በራሷ ማንነት ውስጥ በራሷ ዓለም ውስጥ እንድትኖር ስለሚፈልግ አይካትም። ወንድ አይጠጋትም፣ በስነ ልቦናም አይጠጋትም። ደፍሮ የተጠጋ ወንድም ምናልባትም ከሷ ለመጨረሻ ጊዜ ድጋሚ ላያገኛት አንድ ግጥ ቀርቧት ላያገኛት ሁሉ ይችላል ብሎ ደንግጦ ነው የሚሻሻው። ለምን? ከሚያየው ከሚሰማውና ከሚመለከተው ነገር ውስጥ አንዱ እሱን እንዳያስጠጋ አድርጎ ያስቀመጠ መንፈስ ስላለ አንዳንድ ወንዶች በእሷ መሰልኩኝ እንጂ ሴት ሆነው እንኳን እንደሷ ወንድ ሆና ሴት ሆነው እንኳን በጣም የሚያምር ማንነት ኖሯቸው ቆንጆ ልብስ ለብሰው አንድ ጊዜ ወንድ መጥቶ ተገናኝቷቸው እንኳን ደግሞ ማያገኝ ቆንጆ ናት ምንም ፈቃደኛ ሆና ልቧን ሰጥተው እሺ ብላ አብረው መኖር እንዲችሉ ደስ ብሎት አንድ ቀን ብቻ አግኝቷት ከዛ በኋላ ደግሞ አያገኛት። ሶስት ምክንያቶች አሉ። አንደኛ ሰውነቷን ሊያሸተው ሊያገመው ይችላል። አፏንም ንግግሯንም ሊያገመው ይችላል። አንደኛ ማለት ነው። ንግግር ማግማት ማለት ለምትናገረው ንግግር ለከት የላትም። ክብሩ ልትነካ ትችላለች በማሽተት በኩል። ሁለተኛ ነገር ደግሞ አንድ ጊዜ አግኝቷት ድጋሚ የማይመጣው እሱ ራሱ ይታመማል። ብልቱ ሊታመም ይችላል። ራሴን አመመኝ ሊል ይችላል። በጣም ረብስ ወይንም ጨነቀኝ ምናምን ይላል። ሶስተኛው ምክንያት ግን እሷን እንዳያገባት ምክንያቶች ይፈጠራሉ። ሌሎች በእሷ ህይወት ውስጥ ወይ በእሱ ህይወት ውስጥ እንቅፋት ይመጣል ማለት ነው። አብረው እንዳይቀጥሉ እንቅፋት ይፈጠራል። ምናልባት የድሮ ፍቅረኛዋ እየደወለ ስልኳ ላይ ችት ስታደርግ ሊያጋጥመው ይችላል። እሷም ደግሞ እሱ ስልክ ላይ ሌላ ሴት ጋር ሲያማግጥ ታገኘው ትችላለች። ያ ምክንያት ነው። መንፈሱ ሁለቱ አብረው እንዳይኖሩ የሚከለክልበት ነው። ማንኛውም ወንድ እንዳይቀርባት ስለሚከለክል የኔ ናት ብሎ የሚያስብ ስለሆነ ማለት ነው። ሌላው ቡዳ አይነ ጥላም ዛሬ አይነ ጥላም ባይሆንም እንኳን ዝጋ መስተፋቅር የሚባል አለ። ዝጋ መስተፋቅር ማለት እቺ ልጅ ማንም ወንድ እንዳይቀርባት በቃ ህይወቷ ብልሽሽት እንዲል በልጅነቷ ያስቀየመችው ሰው ካለ የ10 ዓመትም የ15 ዓመትም የ18 ዓመትም ልጅ እያለች በነበረችበት ሰዓት እንግዲህ ከልጅነት ጀምሮ እንደዚህ ከነበረች ምናልባት ይሄ ላይኖር ይችላል። ይሄ ዝጋ መስተፋቅር ግን ወንድ የሚባል ነገር አጠገቧ እንዳይጠጋ ያደርጋል። ለምን ሲሆን ለፍቅር ሲሆን ማነው ለትዳር ለፍቅር እሷ ደስ እንዳይላት ማለት ነው። ደስ ካላት ልታገባ ስለምትችል። ለመዘሞት ግን አንዳንዶች ይፈቅድላቸዋል። እሷን ይፍቀድላት አይፈቅድላት አላውቅም። ለመዘሞት እንደፈለጉ ለማመንዘር 5-6 ወንድ ለማገላበጥ ይፈቅዳል። ለትዳር ግን ለሰላም ለፍቅር ግን አይፈቅድም። አንዱን ይዛ እንድትቀጥል ግን አይፈቅድም። እሱን ከያዘች ምናልባት ያ ወንድ ልክስክስ ሆኖ እንዲታያት ያደርጋል፣ ወይ እሷ ልክስክስ ሆና እንድትገኝ ያደርጋታል። ታማኝ እንዳትሆን ያደርጋታል። በትዳር በፍቅር ላይ እንድትቀፍል ወይም እንዲቀፍልባት ያደርጋል፣ እንዲለያዩ ያደርጋል። እና አላገባም ስትል ለራሷ ትመስላለች። ባህሪዋ የእሷ ጸባይ ይመስላል። እስቲ ስሟት። ሚስት ውስጥ ያለ መንፈስ ባልን የሚፈትንበትና ባል ውስጥ ያለ መንፈስ ሚስትን የሚፈትንበት ነገር አጠር አድርጌ ልናገር። ምንድነው? መስተፋቅር ያደረገች ከሆነች ባሏ ላይ በመስተፋቅር ካገባችው እናትና አባቷ የቤት ከራማቸውን እየካደሙ ሲለማመኑላት ባል ካገኘች በዛ አይነት የተሳበ ከሆነ፣ ሌላው ደግሞ እናትና አባቷ ራሳቸው መስተፋቅር አድርገው አጋብተዋት ከሆነ ለባል ፈቃደኛ አትሆንም ንስሐ ለመግባት። ባል ወደ ቤተክርስቲያን ሲመጣ ሚስት ትሸሻለች። ባዕድ አምልኮ የሚያመልኩ ሆነው ቤታቸው ውስጥ በአመት 3ቴም 4ቴም እየካደሙ አግብተው ከወጡ በኋላ አንዳንድ እህቶች ወደ እናታቸው ቤት በአመት 3ቴ በመሄድ
ቡና በማፍላት ምናምን ያንን መንፈስ ያገለግሉታል። እናታቸው ላይ ያለው መንፈስ ወይም አባታቸው ላይ ያገለግሉታል። ምን ማለት ነው? በቃ ይካድማሉ፣ ቡና ያፈላሉ፣ ይመረቃሉ፣ ቱፍታ ይደረጋል ምናምን። ይሄ ፕሮሰስ ስላለ ባልን እንቁረብ ሲል ባልን እንጸልይ ሲል ፈቃደኛ አትሆንም። ተነስቶ መውጣት፣ ለብቻ መቀመጥ፣ ስልክ መነካካት፣ ሰምቶ እንዳልሰማ ማለፍ፣ ማኩረፍ። አንዳንዴ ቀጥታ እነዚህ ሰዎች የሚያስተምሩት ትምህርት ደብተራ ናቸው፣ ጠንቋዮች ናቸው፣ ይሄ መጥፎ ትምህርት ነው ብሎ እኛ የምናስተምሩት ትምህርት ቀጥታ መቃወም፣ ወይም ደግሞ ባይናገሩ በአፋቸው ባይናገሩም ንቀት ማሳየት፣ ማኩረፍ፣ መጣላት፣ መነጫነጭ፣ እንዳልተስማማቸው ትምህርቱ እንዳልጣማቸው ለማሳየት መሞከር፣ ይሄ ነገር ይታይባቸዋል። ግን ወደው ስላልሆነ ባሎች ልትጸልዩላቸው ይገባል። ለሚስቶቻችሁ ክርስትና ስማቸውን እጃቸው ላይ ጽፋችሁ ስትጸልዩ እነሱ በህልማቸው ያዩዋቸዋል። እየሰሙኝም ከሆነ በህልም ካያችሁ እናንተ ሚስቶች ወዳችሁ ስላልሆነ ቀጥታ ለባሎቻችሁ በቃ ግልጹ መናገር ነው። ምንም ወደ ኋላ መሸሻ አያስፈልግም። ባሎች ደግሞ ብዙ ጊዜ በፖለቲካ፣ በእግር ኳስ፣ በስራ፣ በተለያየ አይነት ኬዝ ምክንያት ሚስቶች የሚያዳምጡትን ትምህርትና የሚኖሩትን መንፈሳዊ ህይወት አትኖሩትም። በዚህ ዘመን መንፈሳዊ ሚስት በጣም 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 ብርቅ ነው። ሚስትህ መንፈሳዊ ከሆነች እድለኛ ነህ በእውነት። አንደኛ ነገር ከመንዘላዘል ዳነች፣ አንተም ዳንክ። ከጥርጣሬ ትድናለህ። ልብህ ይረጋል፣ ልብህ ያርፋል። በቃ ምንም ነገር አትጨናነቅም። በዚህ ነገር ሐሳብ ባይሆንብህም እንኳን ልጆችህን ታቆርባለች፣ ልጆችህን ታሳድጋለች፣ በእግዚአብሔር መስመር ውስጥ ታሳድጋቸዋለች። ነገ ፍሬህ ደስ እንዲል ወልደህ ማሳደግ ብቻ ሳይሆን ለእግዚአብሔር ማስረከብንም ታስተምርሃለች። እና ሚስትህ መንፈሳዊ በመሆኗ አትቃወማት፣ ደስተኛ ሁን። ትሂድ፣ ቄስ ጨዋታ አትጮች አትበላት፣ መኖክሲት ምናምን አትበላት። ግድ የለም ነጠላ ለብሳ መሄዷን ውደደው። በቀሚስ ውስጥ መደበቋን፣ በረጅም ቀሚስ በቱታ በቢጃማ ውስጥ መደበቋን እንደ መጥፎ ነገር አትየው። ያንተ ናት፣ የትም አትሄድም። አልጋ ላይ ታገኛታለህ እንደፈለግ። እርግጠኛ ነኝ የኔ ተማሪዎች ወይም ደግሞ የኛ ትምህርት የሚያዳምጡ እህቶች ባሎቻቸውን ይጎዳሉ ብዬ አላስብም። ለምን? የመንፈስን ጸባይ ስለሚያውቁ፣ የአይነ ጥላን የራሳቸውንም የባላቸውንም ስለሚያውቁ፣ ለጎረቤቶቻቸው እንዴት አይነት ሴት መሆን እንዳለባቸው ስለሚያውቁ፣ ገንዘብ አያያዝ ስለሚያውቁ፣ ማባከን ምን እንደሆነ የሚያባክን መንፈስ የቱ እንደሆነ ስለሚያውቁ በተወሰነ መልኩ 70-80% እፎይታ ናቸው ብዬ አስባለሁ። ግን ደግሞ ግዴታ ይሄን ትምህርት የሚያዳምጡ ብቻ ናቸው ይሄን የሚያደርጉት ብዬ ሳይሆን የምለው በጣም ብዙ ጀግና ሴቶች ደግሞ አሉ። እንዲሁም ምንም ይሄን የኛን ትምህርት ሳያውቁ ጠንካራ መንፈስ ያላቸው ጎበዝ ታታሪ የሆኑ እህቶች አሉ። ግን ሲወድቁ ይንኮታኮታሉ፣ ቶሎ ይፋታሉ። ጠንካራ ሆነው ታግሰው አንድ ቀን ተፋተው ልጆቻቸው ይዘው ይወጣሉ። ጥንካሬያቸው እስከ ጥግ አይሄድም። ለምን? የጠላታቸውን ሴራ ስለማያውቁት ባሌ ነው ይሄን ያደረገው፣ የሰደበኝ፣ ቺት ያደረገኝ፣ እንዲያደረገኝ ባሌ ነው የምትለው እንጂ እላዩ ላይ ያለው እንደዚህ ነው ብላ አታስብም። ሚስትም ከሆነች ባል ደግሞ ከሆነ ሚስቴ ነች፣ ራሷ ነች የሰደበችኝ፣ በቤተሰቦቿ ፊት ያንጓጠጠችኝ፣ ያማችኝ፣ ሐሜቱ ማለት ነው፣ እንዲህ ያደረገችኝ እሷ ናት ብሎ ነው የሚያስበው እንጂ እንትን አይልም። ይሄ ከመንፈስ አንግል አንጻር አያየውም። ይሄን የመናፍስትን ውጊያ ማወቅ ግን ጥቅሙ በተወሰነ መልኩ አይ ወድ አይደለም ብሎ ትዳርን ከመፋታት ትንሽ መለስ ያደርጋል፣ ያስብላታል፣ ይጸልይላታል፣ ጸበል ይወስዳታል። ከዛም አልፎ ተርፎ ደግሞ በግድ እንኳን እምቢ ብላ እንኳን ቢሆንም ልጆቹን ይዞ ዝም ብሎ ይሰግዳል፣ ይጸልያል፣ ይቆርባል። በዛ ልክ ነው የሚኖሩት። አልጋ መለየት ምናምን የሚባለው እኮ የሚመጣው እኮ ላለመፋታት ነው። በነገራችን ላይ የትዳር የመፍረስ የመጀመሪያው ማኮኮቢያው አልጋ መለየት ነው። መፍረሱ አይቀርም። እንደ ዓለማዊ ስታዩት አልጋ ከለዩ በተለይ በወጣትነት መፍረሱ አይቀርም። ወደዚህ አይነት ትምህርት ደግሞ ሲመጡ ደግሞ አልጋ መለየት ብቻ ሳይሆን መጸለይ ደግሞ የሚባል ነገር አለ። ገብታ ትጸልያለች፣ ትሰግዳለች፣ ልጆቿን ታስቆርባለች። ቢያንስ በከፊል የቤቱን መንፈስ ትቆጣጠራለች። ቢናገራትም ምን ቢላትም ታግሳ ታሳልፋለች። እሱም ደግሞ ሚስቱ ላይ የሚያየውን ባህሪ ከዚህኛው አንጻር ያየውና ታግሶ ያልፈዋል ማለት ነው። እና ጥቅም አለው፣ በጣም ይጠቅማቸዋል። መስማቱ ይጠቅማል። ሰው ብቻውን አይደለም የሚኖረው ከሆነ ኃይል ጋር ወይ ከመላክ ወይ ከርኩስ መንፈስ ጋር የሚኖረው ብሎ አስቦ ሰውን ጀጅ ከማድረግ መትረፍና እንዲሁም ደግሞ አይ ራሱ ነው የምን በመንፈስ ማሳበብ ነው ራሱ ነው የተናገረኝ ወይም ደግሞ ስለ መንፈስ ባያውቁም
እንዴት እንደዚህ ትለኛለህ ብለው የሚከራከሩ ሰዎች ዓለማውያን ሰዎች ናቸው። እና ከዛኛው የተሻለ ነው ይሄኛው። እግዚአብሔር የሚረዳችሁም ስታውቁ ነው እኮ። ስታምኑ ብቻ አይደለም። እምነት ብቻውን አይደለም። ምግባር ያስፈልጋል፣ ዕውቀት ያስፈልጋል፣ ፈሪሃ እግዚአብሔር ያስፈልጋል፣ ጊዜ ደግሞ ያስፈልጋል። መስገጃ ጊዜ፣ መጸለያ ጊዜ፣ ማስቀደሻ ጊዜ። ሁሌ መሮጥ አይደለም። ሁሌ ገንዘብ መሰብሰብ፣ ሁሌ በአቋራጭ መክበር፣ ሰንበትን ሽሮ ገንዘብ መሰብሰብ አይደለም። ቅዳሜም እሑድም ሰርተን በዛም በዚህም ብለን የሰው የድሃም ገንዘብ ቀፍለን ምን ብለንም ልጆቻችንን አሳደግን። አንደኛ የግፍ ገንዘብ ነው። ሰንበትን ሽረንም የእግዚአብሔርን የኃጢአት ገንዘብም ነው። እንደገናም ደግሞ በአንድ በኩል ደግሞ ይሄ ሁሉ ድካም ደክመን ልጆቹ ካደጉ በኋላ ደግሞ መልሰው ሌላ ችግር ውስጥ የሚከቱ ልጆች እንዳይሆኑ ካሁኑ መተሳሰቡ ነው የሚሻለው።